ረካት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ እሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስት አልገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ። ቪዲዮ ላይ ማን ነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት። እያለቀስኩ ነው የለመንኩት። ስለምን በፍጹም እለቅባታለሁ እንዲያረግባታለሁ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው ከለቀቀው ቤተሰቦቼ ጋር ለቋል። ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ እሺ ይህን ነገር ሳወራ ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ካቲውድ ኦኬ። ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል? ነው እኔ ጨርሻለሁ። ኦኬ እሺ። አበበች ለትክክለኛው ሰው መረጃውን ስጪ ለምትይ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማን ነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች
የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅስ ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እሺ እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ቴንኪዩ። ራሱ በሰው ሊያስደውል ይችላል። ራሱ የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ ስዊት አውርታለች። ማነው ያልተናገረው? የአውሮፕን ናት። መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ ያቋረጣት። ትጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላውራ ወይስ ትጨርስ? ዊያሮፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ ወጣው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለሁ። ሁሉም ብለውኛል። 500 ሺህ ብር በልታለች ተብሏል። እኔ 500 ሺህ ብር ብበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው። ምንም አይነት ብር አልበላውም። በላችን ካለ ማስረጃ ያምጣ፣ ችግር የለውም። እንዳልኩሽ ነው። ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው። በቃ መሳደብ ምናምን በቃ ኃይለኛ እንዲህ ቃላቶችን ማውጣት ጀመረ። እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት። እኔ ርቄ ግን እሱ ግን ይጠቀማል። ሁሉንም አካውንቶች አበበች እንዳለችሽ ባለፈው ደላልቼ ነበረ። እሱ ግን ይገባል። ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾጺ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው። የሆነ ቤት ውስጥ ማለት ነው እያወሩ ነው። አንድ ጀማ ማለት ነው። ከዛ ቁጭ ብለው እያወሩ ብቻ ምንም አላልኩም። ከዛ ቴክስት አረኩለት። የት ነበር? ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ኦኬ ምናምን አልኩት። ከዛ በኋላ ላይ ይቅርታ ቆይ ከዛ በቃ ከኔ ጋር መጠላሽ ጀመረ። በጣም በኃይለኛው በቃ ስድቡ ምናምን ትታቹ በቃ በጣም እንትን የሚል ማስፈራሪያዎችም ነበሩት ምናምን። ከዛ ለወንድሜ ጋር እንዳልኳችሁ ቴክስት ያደርግለታል። ከዛ ይደልትበታል፣ ያደርግለታል። ከዛ ወንድሜ ለኔ ቴክስት ማድረግ ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው፣ ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አልኩት። አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው ሁሉ የሚሳደቡ ስድብ። እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩኝ። እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮች እንትን ብለውብኝ ነበር። በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች። ላይካ ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች። ከዛ እሷ ጋር ምን ይላታል? እሷን ቢጎ አስጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ።
በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጂም፣ አንቺ አይደለሽም እናትሽ ትሰቀላለች፣ እናትሽ ትንጠለጠላለች በገመድ፣ አንቺ ሰው አትሆኝም፣ ከአንቺ ጋርም ወንድ አይሆንም። እንዲህ ብሎ ነው ለመጨረሻ ጊዜና እናትሽ ትሰቀላለች ሲለኝ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረግኩት። በቃ ቦለኩት፣ ብሎክ አደረግኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አልነበረም። አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ። በቃ ከልቤ ማለት ነው ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከወንድ ጋር እንኳን የምትቀመጥ አልነበረች። በተደጋጋሚ እንደዛ አየሁኝ። ከዛ ልጅቷን አስወጣት ማለት ነው ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። ሶ እኔ ኢቭን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁኝ፣ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ ሲያገኘኝ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጓደኞች አሉ፣ እግዚአብሔር የተመሰገነ ይሁን። ከነሱ ጋር ጀለስ ሆኖ ነበረ። ከዛ ከነሱ ጋር ለመቀላቀል ግዴታ ለነሱ ፋይል መስጠት አለበት፣ እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ስለዚህ ያደረገው ምንድነው ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉን ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ትለኝ። አዎ አውቀዋለሁ ስላ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በዛ ላይ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፋሪቲም። ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሮት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው። እሷን ለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራውላትም፣ ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም፣ እኔ ስትመጣ ራሱ ትቼልክ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋውበት ዋነኛ ምክንያቴ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም። ከዛ ብዬ እኔ በቃ እሺ እኔ ወዳታለሁ አከብራታለሁ፣ በቃ እነሱን የሚላቸው እህትየው እኔ በጣም ነው መወዳት በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣን። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው።
ወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ድጋሚ ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩንና ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድን ነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለመን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን ያለቀስኩትን የተጎዳውበትን ሁሉ እኔ ነው የማውቀው። አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጣልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያቱም ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመርን። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500 ሺህ ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴች፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብሎ እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ። አንዴ ዊ አር ኦፕን። አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከትሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ የምናወራው ነገር ስላለ ትጨርስ ሆነ። ቆያ ይቅርታ፣ ጉዳዩ እንደሚመለከትና እንደማይመለከት ለመጠየቅ ነው። ትጨርስና እሷ ትቀጥላለህ። እሺ ቴንክ ዩ። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጅ እንትን አሉ እና በገባበት እየተከታተሉ በቃ እሱም ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ክፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዛ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነን የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጣ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 ዓመቴ የዛሬ ዓመት አገኘሁት። የዛሬ ዓመት መጥቶ ይሄ ዱርዮ 24 በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት። ፕሮፋይልን ቪዚት አድርጎ አገኘሁት። ቲክቶክ ላይ ነው አይደል? ቢጎ ላይ እዛ ላይ መጥቶ ነበረ። ዱርዮ 24 በሚል ነው የመጣው እዛ ላይ። አሁን የዛሬ ዓመት ሲመጣ በዛ ከ2 ዓመት በኋላ የዛሬ ዓመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበረ። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎ ከዛ እያስጠፋት እንደሆነ ሰማው። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን እኔ እሸፍናለሁ ብላት መጠቀም አቁማ ነበር አካውንቱን። ማቃቸው ልጆች በእሷ አገኘዋቸውና ተደውሎላት መጣች። አወራኋት። የዚህ ልጅ ቪዲዮዎችን ሁሉ ላከችልኝ። በማን ነው የሚያወራሽ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም አለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት የዚህ ልጅ ነው። ሆሳማ አንተ የልጅነት ፎቶዎችክን ፖስተካል ኢንስታግራምክ ላይ ኬታ መጣ? የልጅነት ፎቶ የልጅነት ማለት ይሄ በዚህ እድሜ ሳይሆን የሆነ ቲኔጀር ምናምን እያለ ኢንስታግራም ላይ ከስንት ዓመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንትክ ስንት ዓመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም ሆነ 9 ዓመቱ ነው ማለት ነው ኢንስታግራምክ። ያ ኦኬ እሺ። ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠዋት። ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ።
በአመቴ አሁን ባለፈው እዚህ ጋር አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያልን ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላላችሁ። ኮሜንታተሮችን ታያቸው ማሪኛ መልሳን ማናገር እንዳለችሽ ጓደኛዬ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ማሪ ምንም መልስ አልሰጥም። ኤኒ ታይም በሰዓቱም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ታያቸው ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ ዓመት ነው ማርቆስን ቲክቶክ ላይ የማውቀው። ቤቴ ገብቶ እርዳታ 50 ሺህ ነበር ቃል የሚገባው። ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ አልጠይቃቸውም። ደረሰኝ ታውቂያለሽ፣ ደረሰኝ ብጠይቃቸው ያላመንኳቸው ይመስላችኋል። እና አስገብቻለሁ ሀቢባኔ ለ50 ሺህ አታምንኝም። በቀን 10-20 ቦታ ነው 50 ሺህ ምረዳው ይለኛል። እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ። በከዛ በቃ መጨቃጨቅ ግን በየጊዜው ይመጣል። 50 ሺህ ቃል ይገባል በየቤቱ 50 ሺህ ደረሰኝ እና በቃ ይሄ ሰው መልካም ነው እውነትም እየረዳ ይሆናል። የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት። 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ዳሽ አልኩት። በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው። አበበች እዚህ ቤት መታ አስታርቂኝ ብላ መጣ። መጀመሪያ አበበች ባይዘው አስታርቂኝ ብላን ይመጣችሁ። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅሏት ወጥታለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉዳይ አይታወቅም ነበር። በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው። ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሻት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች። አበበች ደግሞ ቲክቶክ ተጠቃሚ ነበረች። ላይቭ ምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች። እሷንም እንደዚሁ ቲክቶክ ይቅርብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመቻዋል። የምታሽ ነው። ቆይ አበበች ጋር እስከምደውል ሰክሰስ አውራ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እንኳን ስለ ቲኬት ነው የማወራው። የሁለተኛውን ዙር ቲኬት ያላገኛችሁ ፎሎ አድርጉን። ባዮ ላይ ያለውን ስልክ ተጠቀሙ። በውስጥ መስመር በዋትስአፕ መታችሁ ቲኬት እንፈልጋለን ካላችሁ ቲኬት እንልክላችኋለን። ቲኬቱ ምንድነው የምንድነው ካላችሁ በመላ ዓለም ላይ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው። የቤት እጣ ነው። የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤትና አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር፣ አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ በስደት ላይ ላላችሁ ለእናንተ ነው። የቲኬቱ ዋጋ የኢትዮጵያ 2000 ብር ነው። ባላችሁበት ዓለም ሆናችሁ ቲኬት መቁረጥ ትችላላችሁ። ከእናንተ የሚጠበቀው አካውንታችንን ፎሎ ማድረግ፣ ባዮ ላይ ያሉ ስልኮችን አንስታችሁ በዋትስአፕ ቲኬት ፈልጌ ነው ማለት። እጣው የሚወጣው ማች ነው እንዴት ነው የት ነው ካላችሁ እዚሁ ሀቢባ ቲክቶክ ላይቭ ላይ የመጀመሪያ ዙር እጣ የወጣው ወደ 18000 ሰው ባለበት ነው። አሁንም ብዙዋን ባሉበት እዚሁ ላይቭ ላይ ቀጥታ እንደዚህ ተሰብስበን ነው እጣውን የምናወጣው። ማች ነው ካላችሁ ቅርብ ቀን ከ30 ቀን በኋላ የሚወጣ ይሆናል። አፕሪል 30 ነው። ለገዛችሁ ብዙዎች ገዝተዋል። ለገዛችሁት መልካም እድል፣ ላልገዛችሁትም ለመግዛት ለሚታስቡትም መልካም እድል። ተደራሽነቱ ደግሞ የሚሆነው ከዚህ በምናገኘው በጥቂት ሳንቲም የኢትዮጵያ ውስጥ ያሉ አካል ጉዳተኞችን ምንደግፍ ይሆናል። ስፔሻሊ በመላ ዓለም ላይ ያላችሁ የቤት ባለቤት ያልሆናችሁ ባለ 3 መኝታ ቤት በኢትዮጵያ 2000 ብር የቤት ባለቤት ሁኑ እንላለን። ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ ነው። የቤት እጣን ይመስላል። መልካም እድል ለሁላችሁም። ቴንኪው ሀቡዬ። ፎሎ አድርጉን።
ሰክሰስን ፎሎ በማድረግ እጣ ቆርጣችሁ የቤት ባለቤት የመሆን እድላችሁን ሞክሩ። ፎሎ አድርጉት። አበበች አሁን ትገባለች። ምንም አያመጣም፣ አትፍሩ። ዊ አር ኦፕን ኦልሬዲ። አንቺ በጣም ጠንካራ ነሽ። አንቺ አበርችም አበረታችም አያስፈልግሽም። ሌሎቻችሁ ግን እየደወለ አሁን እያስፈራራችሁ ያለው ምንም አያመጣም፣ ምንም አታመጣም፣ ፖስት አድርገው በሉት። ምንም ነው ማያመጣው። ምንም ቢፖሰት ብርቅም ድንቅም አይደለም። ቤብ ሀቡ ስልኬ ሊዘጋ ነው እና ከመዝጋቱ በፊት አውርቼ ልውጣ። አዎ አውሪማል። ኦኬ እኔ ትናንት እንደነገርኳችሁ ነው ተውቃችን ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጌ ቢለኝ የማድረግ አይነት ሴት አይደለሁም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሾት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫልዩ የለውም። እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት። ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል፣ አንድ ሳምንት ነው ወሬ፣ ከዛ ያረሳል። ስለዚህ ጎሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የሱ ጥፍርና የሱ ምናምን ተገኘ እህቴ ላይ ነው ለኔ ተባልኩት። ስላንተ ያወራው ይኸውልህ፣ ለሷ ሌላ ታሪክ ስላንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶችን እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ ያክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክን እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ሴቶች አንዴ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላቅም፣ ደፍሬም አላቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ የኔን አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ላይክ ርዕሱ ራሱ ሜክ ሴንስ አያደርግም። ላይክ የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላቅም፣ አላበርኩም። አማኔል አክም ገብቼ አላቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህም ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ፍትህ ለሆሳሚ እንላለን እኛ። እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል። ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። እና ይታወቅለት ይፈልጋል። እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀናጀናችሁ ሴቶች ሁላ እሱ እንዳልሆነ ወቅ እና ድምፃችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጥይና ከዛ አበበች ናት። ሌላ ደግሞ ያልተናገርኩት ነገር ላንቺ $1000 ይበቃል። አስደፋሻለሁ፣ አስገድልሻለሁ። ማንም ሊነካኝ አይችልም፣ አታስነካኝም። እስኪ ላካቸውና ተንበርክከሽ ይቅርታ ትጠይቂኛለሽ ነው ያለኝ። እንድጠይቂኝ አስደርግሻለሁ።
አልገልሽም ፊትሽን ምናምን ነው ማበላሸው ብሎኛል። እና ያለን እሱንም ይኸውልሽ ሴት ላይ አሲድ የሚደፉ ወንዶች እንደዚህ አይነት ወንዶች ናቸው። ሴትን ልጅ አሲድ እየደፉ ሴትን ልጅ እየገደሉ እስር ቤት የሚገቡት እንደዚህ አይነት ወንዶች ናቸው። እንደዚህ አይነት ወንዶች ጤነኛ አይደሉም። ይሄ ጤናማ አይደለም። ሴትን እንዲያረግሻለሁ አስገድልሻለሁ ለአንቺ $1000 ይበቃል ምናምን የሚል ወንድ ያደርገዋል። ስለዚህ በጊዜ ወይ የአይምሮ ማገገሚያ ወይ እስር ቤት መግባት አለባቸው እንደዚህ አይነት ሰዎች ውጪ ላይ ሆነው ሴቶች ሴፍ አይሆኑም። እና ሌላው ደግሞ ከእናቴ ላይ ውረድ በቃ እሷ ለኔ ብላ ልጇን የጠቀመሽ መስሏት ነው ካንተ ጋር ዲል ስታረግ የነበረው እንጂ ማንም እናት ራሱን አውርዶ እንዳንተ አይነት ወራዳ ከሆነ ሰው ጋር አያወራም። እናትና አባትሽን የሚያፋታ ፋይል አለኝ ምናምን ባይዘዌ ማማ ከኔ ጋር የምታወራውን ማታ ቁጭ ብላ ከአባቴ ጋር ታወራለች። ባይዘዌ እናቷን ሊጀነጅን የሞከረው የእሷን እናት ነው። እናቷ ወጣት ስለሆነች እናትየውን ሊጀነጅን ሞክሯል። ያንን ነው እናትየውን ለመጀንጀን ሞክረው ነው እናትና አባትሽን የሚያፋታ ፋይል አለኝ እያለ እሷን የሚያስጨንቃት ነፍሷን ባለጌ ስድ እና ከህይወቴ ውጣ። እኔ አሁን ረስቼ ሰላም ላይ ነኝ። በቃ ተረጋግቼ ራሴን ህይወት እየኖርኩ ነው። ስለዚህ አርፈ ተቀመጥ በቃ ሌላ ምንም አልልክም። እና ስለ አበበች ደግሞ ይመጣና ስለምታፈቅረኝ ይኸው ራሴን ከፎቅ ላይ ልጥል ነው ትለኛለች። ዱባይ ነው የምትኖረው። ስለዚህ ፕሊስ እሷን ሰፖርት ለማድረግ ነው ቪዲዮዎች የሚፖስተው ምናምን የምናወራው ምናምን አለኝ። ኦኬ አበበች የምትፖስተውን ቪዲዮ አንቺ አይተሽ ለምን ብለሽ ስትጠይቂው ራሷን እንዳታጠፋ ትሪት እያደረጋት ነው። እንደዛ ነው የሚልሽ። ራሷን እንዳታጠፋ በሱ ፍቅር አበበች ራሷን እንዳታጠፋ እሱ ትሪት እያደረጋት እንደሆነ ነው ላንቺ አክት የሚያደርገው። አንቺ ደግሞ አመንሹ ትሪት እያደረጋት እንደሆነ ራሷን እንዳታጠፋ። እስከ መቼ ከሷ ጋር ሊቆይ ነው? ካንቺ ጋርም ከሷ ጋር አንድ ላይ ሆኖ እሷን ላንቺ ስላንቺ ለሷ ያላት ያክስቱ ልጅ እንደሆንሽ ነው የነገራት። ያክስቱ ልጅ ሆኜ ኦሳም እኔን እንደደፈረኝ እሱን ሊበቀል ምናምን አንቺ ተደፋሪ ነሽ በሆሳም እሱ ያለው ለሷ እና ያክስቱ ልጅ እንደሆንሽና ትሪት እያረገሽ እና ኢቭን ለአገናኘኝ ለአጽናናትን የምስትለው አይ በጣም ተጎድታለች አሁን ስነቦኗ ስለተጎዳ ሰው ማናገር አትችልም ነበር የሚለው። ላናግራት ልተዋወቃት ያክስትህን ልጅ እንኳን ስትለው ማለት ነው። ላንቺ ደግሞ እሷ እንደምትወደው ራሷን እንዳታጠፋ ራሴን ከፎቅ ላይ እጠላለሁ እያለች ስለሆነ ራሷን እንዳታጠፋ አብሯት እንዳለ ዝም ብሎ ሳይወዳት እሷን ለማዳን ነበር ሲልሽ የነበረው። እና እኔ ደግሞ ለነ ሀቢባ አልኩኛም ሶሪ ለነ አበበች የእናቴ ስም ጥሩነሽ ነው ያለው። ለኔ ደግሞ ኢክራም ናት የእናቴ ስም። ላንቺ እሱ ሙስሊም ሆኖ ነው እንዴ ቀረበሽ? ለኔ አዎ እኔ ሙስሊም ስለሆንኩ እሱ ሙስሊም ነው። አንገቱ ላይ እንኳን ሙስሊም የሆኑ ሴቶችን ሙስሊም ሆኖ ክርስቲያን የሆኑትን ክርስቲያን ሆኖ ነው የሚተዋወቀው ልጁ ሲተዋወቅ። አንገቱ ላይ አንዴ እግዚአብሔርን እያለ ነበር በቀደም እዚህ ራሱ አንዴ ወላይ አንዴ እግዚአብሔርን እያለ ነው የሚምለው ራሱ። ትንሽ ቆይና እግዚአብሔርን ይላል፣ ትንሽ ቆይቶ ወላይ ይላል፣ እየረሳው ማለት ነው። አንገቱ ላይ የማህተብ አይቼበት ምንድነው ምናምን ስለው እኔ የምሰራበት ድርጅት ጀርመን ሀገር የክርስቲያኖች ነው የኦርቶዶክስ እምነት ተከታዮች ነው። ስለዚህ እንደ መታወቂያ የአንገት ክራችንን እናሳያለን አለ። ኦኬ ሻልኩት። ከዛ ቤቱ ደግሞ ስዕል አድኖ አየው ግድግዳ ላይ። እሺ ይሄስ ምንድነው ምናምን እለዋለሁ። እናቴ በቅርቡ ሃይማኖቷን ስለቀየረች እሷን ስጦታ የሰጠችኝ። በቃ ተጀምሮ እስኪጨርስ ውሸታም ነው። ውሸቱ ደግሞ የሆነ ትንሽ አሁን ውሸት ነው፣ ያኔ ግን እውነት ነበር ለኔ። አይ ቦታው ላይ ካለሽማ ውስጡ ፍቅር ውስጥ ካለሽ እኮ እውር ያደርጋል ፍቅር። ዋናው እንኳን ከዚህ ውስጥ በሰላም ወጣችሁ እህቶቼ ሁላችሁም። አሁንም እዚህ ውስጥ ያላችሁ ካላችሁ በማርቆስ ቫይረስ የተጠቃችሁ እህቶቼ ፈጣሪ በሰላም እንዲምራችሁና ከዛ ቫይረስ እንድትገላገሉ እንድትድኑ እኛ ዱዓም ጸሎትም እናደርግላችኋለን። ስዊቲ ከጨረሽ ወደ ሚኪ ይመለከተኛል ብሎ ነው የገባው። ምን እንደሚመለከተው ይንገረን። ሀይ እንዴት ናችሁ? በመጀመሪያ ሰላም ልበላችሁ ብዬ ነው። ሰላም ወንድም የሆነ ነገር ልበላችሁ። ላይክ
የምታውቁት ፊልም ካለ ላይክ ያያችሁት ፊልም ከሆነ እሱን ፊልም የሆነ ሰው ሲነግራችሁ አዎ የምትሉት ነገር አለ እና ስታወሩ የማውቀውን ነገር ነው እየነገራችሁኝ ያለሁት እና እናወራ ነበር ከማርቆሴ ጋር ወደ 6 ወር 7 ወር ምናምን ይሆናል እና ከታች ትውውቃችሁ ወንድሜ ከትውውቅ ነው የሚጀምረው። እንዴት ተዋወቁ? እኔና ማርቆስ የተዋወቅ ነው ላይክ እኔ ላይቭ ምናምን ስትሪም አደርጋለሁ እና ላይቭ መጥቶ ሰው እፈልጋለሁ ምናምን ሲለኝ ኦኬ ምናምን ብዬ አናገርኩት። ከዛ አወራንና እንደ አጋጣሚ ዋትስአፕ ቁጥሬ ምናምን ሰጠሁትና ከዋትስአፕ ላይ ቁጭ ብለን ከዛ ወደ ሆነ ሲዝን ውስጥ ገባብኝ። ላይክ ገና ትንሽዬ እንደተዋወቅን ወዲያውኑ ወደ ሌላ ሪያክሽን ውስጥ ገባና ስለ ራሱ ምናምን ሲነግረኝ ላይክ እያወራን ምናምን እንደዚህ አይ ቲንክ ይመስለኛል እቺ ከስር ያለችው እቺ አበባ የእሷን ታሪክ ምናምን ነገር ነገረኝ። ያ የእሷን ታሪክ ምናምን ሲነግረኝ እንደዚህ ነውና አካውንት ምናምን እፈልጋለሁኝ ፎሎወርስ ምናምን እፈልጋለሁ ምናምን ሲለኝ እና አካውንት ነበሩት እሱ ራሱ የቲክቶክ አካውንቶች ስለነበሩት ማኔጅ እንዳደርግለት ነበር የፈለገኝ እኔ ጋር እንዲቀመጡ አካውንቶቹ ምናምን ነገር እና በዛ ነው የተዋወቅ ነው። በብዙ ነገሮች ነው የተግባባ ነው። ግን እንደ ሀሳብ የመጣሁት ትንሽ ጥሩ ነገር አለው። በእርግጥ ሰውየው ማለት ለእኔ ጥቀሰው ጥሩን ፓርት ምንድን ነው? እርዳታ ይረዳል ልትለኝ ነው? ኖ እንደዛ ሳይሆን ግን ብር ላይ እኔ እንዳዩት ከሆነ አላውቅም። ብር አካውንት 40 ምናምን ሺህ ብር እያወጣ 50 ምናምን ሺህ ብር እያወጣ የሚገዛ ሰው ነው እና ደግሞ ለእኔም ራሱ ብር ልላክልኝ ነው። ቲክቶክ አካውንት ብዙ አለው 400 ሺህ 300 ሺህ 200 ሺህ አካውንቶች ይገዛል። የሚሸጡ ልጆች ልክ ነሽ። የሚሸጡ ልጆች እኔን ስለሚያወሩኝ እንደዚህ ሚኪ አካውንት አለኝ ምናምን ስለሚሉኝ እሱም ስለሚፈልግ እኔ እንደዚህ ያለ ነገር አልሰራም። ግን እሱ ስለሚፈልግ ከእሱ ጋር አወራቸውና በእኔ በኩል ነው የሚሄደው አካውንቱና ወዲያውኑ ነው ብር የሚያስገባው። በቃ እኔ ካልኩኝ ይሄ አካውንት አሪፍ ነው ቼክ አድርግልኝ፣ እንዴት ነው አሪፍ አካውንት ነው ምናምን ነገር ይለኛል። አይ አንተ ካመንክበት ይለኛል። ወዲያውኑ ነው የሚያስገባላቸው ፓስወርዱ ምናምን ሳልሰጠው ራሱ። በእንደዚህ ያለ ነገር ላይ አክቲቭ ነው እና ደግሞ ከኔ ጋር ብዙ ነገር አውርተናል። ፕሮሰስ ላይ ምናምን ነገር እንዳጋጣሚ ሆኖ እየጻፍኩ ስለሆነ ነው ይቅርታ። ጥሩ ጎኑ ቲክቶክ አካውንት ሲገዛ ገንዘብ ቶሎ ያስገባል ፓስወርድ ሳይቀበል። ማሻላ አንድ መልካም ጎን ተገኝቶለታል ጋይስ። ኦኬ ወደሚቀጥለው እንሄዳለን። ፕሮሰስ ላይ ነን እና ላይክ እኔ ደግሞ ፓስፖርት አልነበረኝም እና ፕሮሰስ ወደ ውጭ ለመውጣት እያሰብኩኝ ነበረና እንዳጋጣሚ አነሳው ያንን እንትን ነገር አነሳው። እኔ ኢትዮጵያ እንደሆንኩ ስለሚያውቀው ማንም ሀበሻ ወደ ውጭ ሀገር ምናምን ሲባል የሆነ ይደነግጣልና አይ ይሄ ነገርማ አሪፍ ነገር ከሆነ ፕሮሰስ እንዴት አትጀምርም ወይ ወደ ካናዳ እኮ አሪፍ ነገር ነው ምናምን ነገር አወራንና አስቤያለሁ ምናምን ብዬ በነጋታውኝ ኦኬ ምናምን ብዬ ፓስፖርት ስላልነበረኝ ብዙ ገንዘብ አላወጣሁኝም እና እንደውም እያግባባኝ ነበረ ላይክ ገብቶሻል። አሁን እያግባባኝ ላይክ ወደ ውጭ ልወጣ አስቤያለሁኝ። እኔም እንዳጋጣሚ ሆኖ ብሬን ያለመበላቴ ምክንያት ፓስፖርቴ አለመኖሩ ነው እና ደግሞ ጓደኞችም ስላሉ ላይክ በደንብ አስረድቶኝ ምናምን ነገር ነውና ካናዳ ምናምን ነገር ወይ ጀርመን አስረዳኝ እንደዚህ ሀገር ላይ መሄድ ምናምን። ወደ ውጭ እንድትወጣ እያገዘክ ነበር እሱ ደላላ ሊያገናኝክ ነበር? እሱ በቃ ኦልሬዲ እሱ ደላላ ማለት እችላለሁ። ምክንያቱም ብዙ ፎቶዎች ስለላከልኝ እንደዚህ ደላላዎች እንደዚህ ቪዲዮ ስራባቸው ምናምን ነገር እያለ ስለሚልክልኝ እና እዚህ ታሪኩ ላይ ልምጣልሽና ወደ ካናዳ አይ ቲንክ እንደዛ ነገር ትሄዳለህ ላይክ የሆነ እኔ ጓደኞች አሉኝ የማውቃቸው እነሱ ይጨርሱልሃል ምናምን ነገር አለኝና ይሄ ነገር ተገኝቶ ነው ምናምን ነገር አለ። እኔ እንደውም እያሰብኩኝ ስለነበረ ያው ሰሞኑን ወደ ውጭ ሀገር መሄድ እያሰብኩኝ ነው እና በቃ ሄዳለሁ ምናምን ብዬ እያሰብኩኝ ስለሆነ ሰው ፈጣሪ የሆነ ሲወድሽ የሆነ ሰው ነው የሚልክልሽ ምናምን ገጠምና ነገሩ ሲገጥም ኦኬ ይሄ ነገር ሪል ሊሆን ይችላል ምናምን ብዬ ማርቆሴ በዚህ አጋጣሚ ጀግና ሰውዬ ነው። ምክንያቱም እኔን አሳምኑኛል። እኔ እንደዚህ በጣም ሰው ማጭበርበር ጀግንነት አይደለም አይደለም እንደዛ ነገር ሳይሆን ክሬቲቭነቱን በጣም ወድጄዋለሁኝ። በጣም እኔ ያሳምኑኛል። ማንም የማያሳምነኝ ሰው ነኝ አምኛለሁኝና ኦኬ ያመንከው ሊወስድክ ወደ ካናዳ ራሱ እሱ ሆምለስ ሆኖ እሱ ወረቀት ሳይኖረው ጀርመን ሀገር ላይ አንተን ወደ ካናዳ ሊወስድክ አሳመነክ። ብር ስንት ተስማማችሁ? ያው ታሪኩን ከመድገም ብዬ ነው እንጂ እናቱ አሜሪካን ያለችው አባቱ ደግሞ እዚህ እንትን ያለው ወደ አዲስ አበባ ውስጥ ቤት አላቸው። የኔ ሂስትሪ ከሆነ እንገራችሁ። እትዬ ጥሩነሽ አሜሪካን ያሉት
እናቱ አሜሪካ ነው ያለችው። አዎ እንደዛ ነው። ከኔ ጋር የምንኖረው በዛ ነው። ኧረ ተመለስ ወንድሜ። እናቱ ሲጀመር ማን እንደሆነ አይታወቅም። እናት ይኑሮ አይኑሮ አይታወቅም። አንድ ጥሩዬ የሚባሉ ሴትዮ ሁሉንም እሱ የሚጀነጅናቸውን ሴቶች እናት ነኝ እያሉ ያወራሉ። ገንዘብ ተከፍሏቸው ፎቶቸውም ስልክ ቁጥራቸውም አድራሻቸውም አለኝ። አረ እንደውም የዛሬ 1 ወር ነው ምናምን 1 ሚሊዮን ምናምን ለመታከም ያስገብቻለሁ እንደዚህ ምናምን እያለኝ ነበር። እንደውም ለማን ነው ለእናቱ ማለት ነው የሚያስገባው? ለእናቱ ትንሽዬ ብር ምናምን ነገር ሲለኝ በዛ ነው እንደውም ካንስል እያደረኩኝ። እናትየው ለአሜሪካ እየኖረች መታከሚያ 1 ሚሊዮን ብር ኢትዮጵያ ለማን ነው የሚያስገባላት? እናቱ አሜሪካ አይደለች እንዴ? ለእናቱ ነው። አባቱ እዚህ ወደ እንትን ነው መሰለኝ ሴሚሲ ሚካኤል ነው ምናምን ነገር ነው ያለው ቤት ያለውና ከእናቱ ጋር የተለያየ ላይፍ ነው ያላቸው። እሱ ከዛ ጀርመን ነው ግን እንዳልሽው እናቱ አሜሪካ ከኖረች ለሕክምና 1 ሚሊዮን ብር የሚያስገባላት አሜሪካ ለምትኖረው እናቱ ነው ወይንስ ለእናቱ? እና 1 ሚሊዮን ብር በዶላር እኮ ትንሽ ነው። ምን ሊጠቅማት ነው 1 ሚሊዮን ብር ለእናቱ ለሕክምና ያስገባላት? አሜሪካ ነገር ኢንሹራንስ የለም። ይህንን እንትን ይመስለኛል እኔን ሊያግባባኝ ነው። ላይክ ብር እንደዚህ ትንሽዬ ምናምን ነገር ሊለኝ ይመስላል። እንደዚህ ነው ታሪኩ። ምንም እንደሆነ ለእኔም ብሎኛል። እሱ ችግር የለውም። 50 ሺህ ብር ቃል ገብቶ እርዳታ እኔ ቤት በጣም ዋው ብለን መርቀን አመስግነ ነው አጨብጭበንለት ፎሎ አድርገነው ግር ብለን ሄዶ ቁጥር እኔ ቤት እርዳታ ስትሳተፉ ቁጥር ግዴታ ነው ብዬ ቁጥሩን ተቀብዬ መዝግቤ ደብተር ላይ ዋትሳፕ ግሩፕ ደረሰኝ መልቀሚያ ግሩፕ ውስጥ ላስገባው ስል መጀመሪያ ቆይ እስቲ ይሄማ በጣም ሀብታም ስለሆነ ግሩፕ ላይ ካስገባሁት ሰዎች ስለሚረብሹ ፕራይቬሲ ይጠበቅለት ብዬ በግል ሜሴጅ ሄጄ እባክህ ቃል የገባኸውን ለከሌ እርዳታ 50 ሺህ ብር ደረሰኙን ላክልኝ ስለው የ50 ሺህ ብር ደረሰኝ እኔ እንዴት አስታውሳለሁ? በቀን እኮ ለ10 ሰው ለ20 ሰው ነው 50 ሺህ ማስገባው እና ማናጀሬን ነው አሽከሬን ይበል ማናጀሬን አላውቅም፣ ብቻ ደረሰኝ እያልኩ አላስጨንቀውም። እንካ በዚህ አካውንት 100 ሺህ እንካ በዚህ 50 ሺህ እንካ በዚህ 100 ሺህ እንካ በዚህ 50 ሺህ አስገባ እያልኩ ብቻ ነው ምልክለት እንጂ ደረሰኝ አምጣ ካልኩት ያላመንኩት ይመስለዋል። ኦኬ ላይክ እንትን ነው እና ከኔ ጋር የነበረው እንትን እኔም ወደ ውጭ ፕሮሰስ እንደዚህ ልጀምር ምናምን ስላሰብኩኝ ኦኬ ችግር የለውም ምናምን ነገር ብዬ እያወራን ከዛ እንዳጋጣሚ የሆነ ቀን እያወራን እንዴት ነው ምናምን ነገር እሱ በእርግጥ አያዳምጥም። እኔ ደግሞ የዲያስፖራዎች ባህሪ ነው ምናምን ብዬ ስለማስብ ሁሉም ማውራት ነው የሚፈልጉት። ብዙ ጊዜ ካየሽ ውጭ ሀገር ያሉ ሰዎች እንድታዳምጫቸው ነው የሚፈልጉት እና ያ ባህሪ ይሆናል ምናምን ብዬ ዝም ነው የምለው እና የሆነ ቀን እንዳወራ ፈቀደልኝና እናወራለን በጣም ብዙ ጊዜ ግን እንዳወራ ፈቀደልኝና ትንሽ የስፓት አገኘሁኝና እንዴት ነው ምናምን ነገር ፕሮሰስ እንደዚህ ምናምን ነገር ገንዘቡ ምናምን ነገር ምናምን ስለው ኖ ሚኪ ገንዘብ ምናምን እንዳያሳስብህ ምንም እንድትጨነቅ ምናምን ነገር ገንዘብ ምንም እንዳያሳስብህ ከፈለክ እኔ ጨርሼ ልክ ሙሉ ነገር ምናምን ነገር እኔ እዚህ ስትመጣ ሰርተህ ትሰጠኛለህ ወይም እዚህ ጋር መተህ ታስተላልፍልኛለህ ምናምን ነገር አለ። ይሄ ነገር ላይክ ፈጣሪ ራሱ ትንሽ ሳንጸልይ የሚሰጠን ነገር አይደለም፣ እንኳን ሰው አይደለም ማለት ነው። ይሄን ነገር አውቃለሁ። ኢትስ ኦኬ ችግር የለውም እሺ ምናምን ነገር አልኩት። ዋናው ፖይንት ሚኪዬ አንተ ከማርቆስ መበላት እንዴት ተረፍክ? በምን ምክንያት ተረፍክ? ብርክን ሳይበላክ ካናዳ ወስደካለሁ ብሎ ብር ሳይበላክ እንዴት ተረፍክ? እሱም ብቻ ነገር እኔ በጣም እንትን ነቃውበታ ላይክ ብዙ ነገሮችን ሲነግረኝ እንደዚህ ዝም ብዬ የማስተላልፍለት ሰው አለውኝ እና ሁለተኛ ነገር ደግሞ ማኔጅ እንዳደርግለት እዚህ ጋር ያሉት 83 ምናምን ቸከሶቹን ማኔጅ እንዳደርግለት ነው የሚፈልገው። ገብቶሻል? ቲክቶክ ላይ ምናምን ነገር ሜሴጅ ምናምን ያለውኝ አይ ቲንክ እዚህ ጋር ስዊት ናት ምናምን ትባል ስዊት አዘማናጀር ሊቀጥርክ ነው የፈለገው። ብዙ ሴቶች ስለሚጀነጅን የሴቶቹን መልስ እንድትመልስላቸው ነው ለሴቶቹ ወይንስ ምን እንድታደርግለት ነው? ነው የሆነ ጊዜ እንደውም አይ ቲንክ ብሎክ ምናምን አንብሎክ ምናምን አድርጌ ነበረ የሆነች ልጅ እና እዚህ ጋር ያሉት ከነዚህ ውስጥ ናቸውና ሲጽፉ ምናምን ነገር አያለሁኝና በጣም ያሳዝኑኝ ነበር። ግን ምንም ማድረግ አልችልም ነበር። ላይክ ኖርማል ነው የሚመስለኝ ብዙ ነገር የተለመደ ስለሚመስለኝ አያለሁኝ። ቴክስት አካውንቱ እኔ ጋር ስለሚሆን ይጽፋሉ ምናምን ነገር ግን ይነግረኛል የተጻፈ ሰው አለ። አሁን አንተ የምትለው ነገር እውነት ለመሆኑ አካውንቱ ማኔጅ ታደርግለት እንደነበር አንተ በምን እንመን? ማስረጃ አለክ? ማስረጃ ሊኖረኝ የሚችለው ፎቶዎቹ ምናምን ነገር አለኝ እና የምናወራው ሜሴጅ ቮይስ ምናምን ነገር አለ። ታሳየን ትችላለህ? በግሪን ጋላሪ ሜሴጅ ታወሩ የነበረውን አሳየን። ማስረጃ ማለት እሱ ልኮክ እንዳልሆነ
እውነት እንደሆነ የምታወራው ማስረጃ ማየት አለብን። ኦኬ ግሪን ይቻላል ላይክ እንትን ላይ እዚህ ላይ ኦኬ ቪዲዮ ላብራ ያብርተክ ማሳየት ትችላለህ። ምን አልሽኝ አበበች? እኔ አውቃለሁ። እኔ ራሱ ማስረጃ መሆን እችላለሁ ስለሱ እኔ አውቃለሁ ስለሚኪ። ኦኬ እውነት ነው የሚያወራው? አዎ ኦኬ ቅድም አንቺ ብሏል አበበች ብሏል። ኦኬ ችግር የለም። እሺ ስለዚህ እኔ ባጭሩ ጥያቄ ወንድሜ እንዴት ተረፍክ ከዚህ ሰውዬ? እንዴት አልተበላህም ነው ጥያቄው። ምን እንድጠረጥርና ፕሮሰሱ የእውነት ካናዳ እንደማይወስድ ውሸት እንደሆነ እንዴት አወክ? እንዴት ባነንክ? እንትን ዱባይ ላይ የሆነች የተበላች ልጅ አለች እና ከደላላ ጋር ጸብ ላይ ገብቷል መሰለኝና እሱም ደላላ መሆኑን ጠረጠርኩኝና በዛ ነገር ነው ካንስል ያደረኩት። የሰዎቹን ፋይል ምናምን ነገር ላከልኝና ይሄ ደላላ ነውና ቪዲዮ ሰራበት ልጅቷን አጭበረብሯትና ካንስል ይደረጋሉ ከትንሽ ጊዜ በኋላ ዱባይ ገብተዋልና እያጭበረበሯቸው ነው እዛ አሁን ወደ ኢትዮጵያ መመለሳቸውን ምናምን ብሎ የሆነች ልጅ እና እሱንም ደላላውንም ፎቶዎች ምናምን ነገር ላከልኝ። ከዛ በኋላ ነው በቃ የጠረጠርኩት እና ደግሞ ሁለተኛ ብር ልላክልህ ብሎኝ ነበርና በሱ ነው አንደኛ ኤሪጎር የገባብኝ በጣም እንዳምኑ ያደረገኝ። ብር ልላክልህ አሁን ለማዘር 40 ሺህ ብር ልላክልህ ምናምን ሲለኝ ኖ እኔ ብር ሳይሆን ላይክ ትልቅ ነገር ልታደርግልኝ የምትችለው ቢያንስ ያንን ነገር እንድታቀልልኝ ፕሮሰሱ ምናምን ነገር ብዬው ከዛ አመንኩኝ። ብር ልላክልህ ሲለኝ ስላመንኩት ኦኬ ምናምን ብዬ በሱ ነገር ጨራረሰን። ከዛ በኋላ አሁን የገባውበት የመጀመሪያው ምክንያት ኦሳሚ እንትን ላይ አይሰራ ምናምን ነገር ያልከው እሱ ድርጅት ውስጥ ነው የሚሰራው። እኔ አይቼዋለሁኝ፣ በቪዲዮ አይቼዋለሁኝ፣ ልኮልኛልን ቦታውን የሚሰራበትን ቦታ እና ደግሞ በቪዲዮ እኔ እና እሱ እናወራለን። ምንድን ነው የሚሰራው ድርጅት ውስጥ? እንደ ሳይበር ነገር ነው የሚሰራው። ሳይበር ኦኬ፣ በጣም ትልልቅ እንትኖች ማለት ነው። ሳይት ነገር ነው የሚሰራው። እኔ ውስጥ ቪዲዮ ሆኖ ውስጥ ሲሰራ አየዋለሁኝ እና ደግሞ ኔትወርክ ምናምን ይቋረጣል፣ አንዳንድ ቦታ ላይ ይቋረጣል ይለኛል። በቪዲዮ ሆነ እያወራን እነሱ እየተያየን እያወራን የሆነ ሰዓት ላይ ኔትወርክ ይዞት ይሄዳል፣ ይጠፋል። እዛ ሳይቱ ስለማይፈቀድ ማለት ነው። በጣም ትልቅ ድርጅት ስለሆነ ድርጅቱ የሚሰራበት ድርጅት በጣም ሀይ ስለሆነ እያየሁት ይቋረጣል ኔትወርክ። ይሄ ሪል ነገር ነው እኔ ማወራው። እሱ እንትን ያለ የሚሰራው ስራ ስላየሁት ነው። ሁለተኛ ነገር ደግሞ አለኝ፣ ከፈለግሽ ልልክልሽ ይችላለሁ። ፒክቸሮች ምናምን ነገር አለኝ መጀመሪያ ይላከልኝ። ከዛ በኋላ በቪዲዮ አይቼዋለሁኝ። በሱ ነገር እርግጠኛ ሆኛለሁኝ። በዛ ላይክ ታሳየን ትችላለህ ፎቶ የድርጅቱን ማየት ይፈልጋል። ኦኬ እሺ ቴንክ ዩ። ሁለተኛ ደግሞ ሲያናገር ይሄ ነበር አድርጎ ነው ወይስ በሰው ያሮፕን ስራ እንደሌለው ነግራናለች። ያሮፕን ሁሉም ስራ እንደሌለው ነው የሚያወሩት። እሱ ብቻ ግን ስራ አለው ስላለ ቪዲዮውን ስክሪንሻት የካምፓኒውን ወይም ዩኒፎርም ለብሰው እውነት ስራ እንዳለው ይሄ ሰው ማየት እንፈልጋለን። ሲከፍት ፒክቸር ሲያደርግ በትልቁ አድርገውና እናያለን ማለት ነው። ስለዚህ እሱ ፎቶ ፈልገው እስከሚያቀርብ አበበች ናት ያላወራችው። ኦኬ አንዴ ልጨርስ። እሺ ጨርስ ሚኪ ጨርስ። ኦኬ ጨርስ ወንድሜ። ነው እንትን ነው 24 ነው የእሱ ፕሮፋይል። ሁልጊዜ ማንኛውንም ሰው ያወራ 24 የ24 ሰፈር ልጅ ነኝ ምናምን ነገር ስለሚል የአዲስ አበባ 24 ወደ መገናኛ ምናምን ሰፈር ነኝ ስለሚል ከኔ ጋር በዛ ነው የተግባባን ያወራ ነው ምናምን ነገር። ያንተ ፎቶ ምናምን አልተጠቀመም ቀጥታ ከኔ ጋር ነገር። እኔ ቆይ እኔ የገረመኝ ነገር ወንድ ሆኖ ወንድ ልጅ በኢንቦክስ እኔ እንጃ ወንድና ወንድ ያወራል አዶ ነው። እኔ ወንዶች በኢንቦክስ ሄደው ሴት ይጀነጅናሉ እንጂ ወንድን በኢንቦክስ ሄዱ ሃይ ከዛ ምንድነው? እንዴት ነው የሚያወሩት? ወንድና ወንድ እንዴት ነው ወንድና ወንድ የሚያወሩት? አይ ዶንት አንደርስታንድ ማለት ወንድ ነው ከኔ ጋር በስራ ላይ ተገናኘው ነው። እኔ ማኔጅ እንዳደረገለት ነው ስለሚፈልግ። እኔ ሶሻል ሚዲያ ሰው ነኝ። እኔ ለምንም አይፈልገኝም፣ ምክንያቱም ሐላል ማራ እኔ እንደውም ወንድ ሊያወሩ የሚችሉት ገስት ላይ ላይቭ ላይ ተገናኝተው ዲስከስ ሊያደርጉ ይችላሉ ምናምን። ግን ወንዶች በውስጥ ማለት በጓሮ ነው ሀቢባ ወደ ሌላ ነገር እየዞረ ነው። መጀናጀኛ ነውና ላይክ አንተን ብቻ እኮ አይደለም ኦሳማንም እኮ ሄዶ በኢንቦክስ አውርቶት እኮ ጓደኛ ሆኖታል። ከዛ ሚስጥሩን አውጥቶ እኮ ነው ራሱ ኦሳማን የሆነው። ገባ 16 ዓመት ሄዶ በ16 ዓመት ማለት የዛሬ 8 ዓመት ስታወሩ አንተና እሱ 16 ዓመት ከነበረውን እንዴ ገና 22 ዓመትክ ነው። አይ ደርሷል 23 24 ሊሞላኝ ነው። ማይ ጉድነስ ገና ልጅ እኮ ነህ። እሺ
እኔ ላሳይሽ የምችለው እሱ ያለበትን ሳይት እሳቸው በራሳቸው እያፈሩ ያንተን የሚጠቀሙት ገና 24 ዓመትክ መሆኑን ስላወቁ ነው። እንግዲህ እሳቸው በራሳቸው አፍረው በሽበታቸው አፍረው የዚህ ልጅ ፎቶ ቪዲዮ የዚህ ልጅ ታሪክ ታቱ ሳይቀርሰው ታቱ ይኮርጃል። ታቱን ተነቀሰ። የሱን የሆሳማን ታቱ እጁ ላይ ተነቅሶ በቃ ሁሉ ነገሩ እሱን ለመምሰል ሴቶችን ቪዲዮ ሲያወራቸው ፊቱን ከአንገት በላይ ሆኖ ሲያወራቸው እጁን እንዲያደርግና ታቱን እንዲያዩ ኦኬ ኦልሬዲ እዛ ላይ ያየነው ታቱ ነው ፎቶ ላይ ቪዲዮ ላይ ግን ስለዚህ እሱ ነው ማለት ነው ይላሉ። ገባችሁ? ሚኪ ሌላ ነገር ማለት የምፈልገው ነገር ሆሳሚ ስራ የለውም ያልከው ካዝን አለኝ ጀርመኒ ማለት ነው። ጀርመን የሚኖር ካዝን አለኝ እና በሱ የመጣልኝ ኢንፎርሜሽን ነው እንግዲህ ያለውን ነገር እኔም ፈልጌው ነበር። እንትናን ማነው ስሙ ማርቆስ ሚካኤል ቢኒያም የሚባለውን ማለት ነው እና እሱን ሰውዬ በጣም እኔም አፈላልገው ነበር የራሴን ማድረግ የምፈልጋቸው ነገሮች ስለነበሩ ማለት ነው እና ሳፈላልገው ከደረሰኝ መረጃ ነው ስራ የለውም የሚለው ማለት ነው። ስራ የለውም እያሉኝ ሲነግሩኝ የነበሩ ከዛ ከማጠያይቃቸው ሰዎች ነው እንጂ እኔ እሱ ጀርመን ነው የሚኖረው እኔ አሜሪካ ነው የሚኖረው እና ምን እንደሚሰራ ምን እንደማይሰራ ላቅ አልችልም። ካጠያየኩት ኢንፎርሜሽን ነው ለነገር እንትን ያልኩት ማለት ነው እና ሲያናገረ ይሄ ነበረው ለሳምንት ሰርቶ ሊሆን ይችላል። ጊዜያዊ ስራ አግኝቶ በብላክ ነው የሚሰራው ደግሞ የሚባል ነገር ሰምተናል። ስለዚህ ለሳምንት ጊዜያዊ ስራ አግኝቶ ለጊዜው ሰርቶ ከዛ ለቆ ሊሆን ይችላል። አሁን እኮ ይሄ ሰውዬ ሆምለስ ነው እኮ ቤት የለው ስራ የለው፣ ግን የሚያወራው ለሴቶች 24,000 ዩሮ በኢማጅን ጋይስ የ24,000 ዩሮ ደሞዝተኛ ነኝ እያለ ነው የሚያወራው። እኔ ቤት ገብቶ ላይቭ ላይ አውርቷል። 24,000 ዩሮ ነው ደሞዜ፣ ሶፍትዌር ኢንጂነር ነኝ፣ በጣም ተፈላጊ ነኝ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው እየተመላለስኩ። እዚህ ቤት ገብቶ ስንት ሺህ ሰው ባለበት አውርቷል። አሁን አንተ ሚኪ እውነት ስራ ሲሰራ አይተው ከሆነ ፕሊስ እየጠበቅንህ ነው። ቆየህብን ያ አይቼዋለሁኝ። በቃ አይቼዋለሁኝ። አይደለም ዛሬ አንድ ቀን ብቻ አይደለም ወደ ወር ምናምን ይሆናል ስራ ሲሰራ። ቆይ ሚኪ አሁን ፎቶውን አድርግ ስልክ እሺ ብለከኝ እኮ ስክሪንሻት እየጠበቅን ነበር። ኦኬ ቪዲዮ ላብራና እስኪ ጠብቁኝ። እስከዛ ድረስ ከዋትስአፕ ላይ ስክሪንሻት እንትን የእሱ አካውንቶቹ ይኸውልሽ ስልክ ቁጥሩ ባን ይደረግበታል። ይሄ አለ አይደለ የካናዳ ምናምን ነገር ያወጣና ከአፕሊኬሽን ላይ እያወራኝ የሆነ ወሬ ያወራኝና ባን ስለሚደረግበት ስለማይጠፋ እኔ ጋር ይቀመጣል እሱ አካውንቱ ስለሚያጠፉበት እና ከዛ ሴቭ አድርጌው ልምጣ። እንደዛ ይሻልም። ችግር የለም ሚውት አድርገህ ሄደህ ሴቭ አድርገና እኛ እስከዛ አበበች ታረኛ አበበች ናት። አበበች ትቀጥላለች። አበበች ደግሞ ስለ ሆሳማ ለአንቺ ምን ነበር ያለሽ? ለዊ አር ኦፕን ስለ ሆሳማ ያላትን ቅድም ተናግራለች። ሆሳማ ያክስቱ ልጅ እንደሆነ ሴት አሳብደው ሴቶችን ሊበቀልለት የእሱን ፎቶ አድርጎ ሴቶችን እንደሚጀነጅን በጣም እሷም በጣም የእህቱ ልጅ ነው የእህቱ ልጅ እንደሆነ ምንም አይደለም ጋይስ። ሆሳማ የእህቱ ልጅ እንደሆነና በሱ ፎቶ ሴቶችን የሚጀነጅ ነው። ሴቶችን ለመበቀል ለምን ሴት አሳብደው አማኔል እንደገባ ጸበል እንደሚመላለስና ራሱን እንደማያውቅ እንዳበደ እና በዛ በጣም ስላዘነ ለእህቱ ልጅ ሊበቀል በሆሳማ ፎቶ ሴቶችን እንደሚጀነጅ ለዊ አር ኦፕን ያለው። ለስዊቲ ደግሞ ያለው ሆሳማ አሁንም የእህቱ ልጅ ነው ያክስቱ ልጅ ደፍሮበት ሊበቀለው እንደሆነ ለእሷ ሊበቀልለት ለእሷ ደግሞ ሊበቀለው የአክስቴ ልጅ ደፍሮ እና ሲመረመር ጥፍሩ ስር ቆዳዋ ምናምን ተገኝቶ እሱነቱ ታውቆ ምናምን እሱ ደግሞ ሊበቀለው ፎቶውን ይዞ እንደሚዞር በሱ ፎቶ ሴቶችን እንደሚጀነጅን ነገራት። ለአበበች ደግሞ ስለ ሆሳማ ምን እንዳላት አናውቅም። ለምን ሁሉንም ሴቶች በሆሳማ ፎቶ ነው የሚጀነጅ ነው። ስሜ ሆሳማ አይደለም አንዴ ሆሳሚ ነው። ሆሳማ እያልኩኝ ሆሳሚ። እሺ ሀውዬ እኔንም የተዋወቀኝ እንግዲህ በሆሳሚ ፎቶ ነው። እኔን ያለኝ ሆሳሚ የአክስቱን ልጅ እንደደፈረበትና ከኔ ጋር ሲገናኝ ፕሮፋይል አድርጎት የነበረው የአክስቱ ልጅ ስዊቲን ደፍሯት በልጅነቷ ክለብ ውስጥ አሜሪካ ክለብ ውስጥ ተገናኝተው ደፍሯት
የሱን ፎቶ እያደረገ የሚዞረው በየአፕሊኬሽኑ እሱን ለማስተማር እንደሆነ የሚያስተምረው ደግሞ መልካም ነገር ሴቶች ላይ መልካም ነገሮችን በማድረግ ሴቶችን በማገዝ ለሴቶች ሪስፔክት በማሳየት በሱ ፎቶ በቃ በጥቅሉ በሱ ፎቶ መልካም ነገር በማድረግ ለሴቶች መልካም ነገር በማድረግ እንደሚበቀለው ለዛ እንደሆነ በሱ ፕሮፋይል የሚጠቀመው ነበር ለኔ ሲነግረኝ የነበረው ማለት ነው። አይሄው ነው። ስለዚህ ለስዊቲም እኮ እንደዛ ነው ያላት። ለሁለታችሁ አንድ አይነት ታሪክ ነው የነገራችሁ ማለት ነው። ለኔ እንደዚህ ነው ያለኝ። ለሷ ትንሽ ይለያል መሰለኝ ታሪኩ። ይኸውልሽ ላንቺ ደግነትን ሊያስተምረው ፎቶውን አድርጎ ሴቶችን በመርዳት ሴቶችን በማገዝ ለሆሳሚ ደግነትን ሊያስተምረው እንዲጸጸት ሊያደርገው የእሷ ደግሞ ሊበቀለው ነው ያለው። ግን አንድ አይነት ታሪክ ነው የነገራችሁ። እሺ ላንቺስ ስዊቲ ያክስቱ ልጅ እንደሆነች ነው የነገረሽ። እሷ ኢትዮጵያ ውስጥ እየኖረች ግን አሜሪካ እንዳለች ነው የነገረሽ አይደል? አዎ ከእናቷ ጋራ አሜሪካ እንደምትኖር አባት እንደሌላት አባታቸው እንደሞተ ከእናታቸው ጋር ብቻ እንደሚኖሩ እሷና አንድ ደግሞ ስሟ አጠፋብኝ ትንሽ ልጅ አለች ከየሷ ታናሽ ማለት ነው። ኦኬ የሷንም ፎቶ ይልክልኝ ነበር በሰዓቱ። ሁለቱን እሱ እንደሚያግዛቸው ካክስትየዋ ጋር በምክርም በምንም በቃ ስልክ በተደወለ ቁጥር ያክስቴ ልጆች ደወሉ አንዴ ላውራቸው ስክሪንሾት ቪዲዮ እያወራ ይልክልኝ ነበር ማለት ነው። በጣም ሃይምሮዋን ጎድቷታል። ጓደኛ የላትም። በቃ እንደ ጓደኛ የምታወራው እኔን ነው። ኦኬ እኔን ነው የምታወራው እንደ አባትም እንደ ወንድምም። ስለዚህ ጊዜ ልስጣት አንዳንዴ እባክሽን ፕሊስ ይለኛል ማለት ነው። ኦኬ ችግር የለውም እኔም እኮ ጓደኛ መሆን ይችላለሁኝ ሲነግረኝ ደግሞ እኩያ ነን። ኦኬ በዛ ሰዓት እኔን ሲተዋወቀኝ እኔ 20 ዓመቴ ነበረ። ኦሬዲ አመት ከምናምን ነው 21 አመት ከምናምን ነው። እሷን ሲተዋወቅ ደግሞ 17 አመት ወደ 18 እንደሆነች ነው ነገረኝ። ኦሬዲ እኩያ ናችሁ። ስለዚህ እኩያ ከሆነን ጓደኛሞች መሆን እንችላለን በሚለው ሰዓት ሃይምሮዋን በጣም ስለጎዳት ሰው ማመን በጣም ትፈራለች፣ ሴትም ወንድም በሱ በጣም ስለተጎዳች ሰው አትፈልግም፣ ጓደኛ አትፈልግም ከኔ ውጪ ካጎቷ ውጪ ነበር የሚለኝ ማለት ነው። ስዊት ላንቺ ምንድን ነበር ያለሽ? የሆሳማን ፎቶ የሚይዝበት ምክንያት አንድ አይነት ምክንያት ነው የነገረሽ ላንቺ ማለት? እህቴን አሜሪካን ሀገር ክለብ ውስጥ ደፍሮብኝ ልጅቷ ስትመረመር የሱ ጥፍር ምናምን ብቻ ብዙ ነገር እሷ ላይ ተገኘ እና ልበቀለው ነው የሱ ፎቶ አድርጌ የምዞረው ነው የሚለኝ። ኦኬ አንድ አይነት ምክንያት ነው የነገራችሁ። እሺ ለሷ ያንቺን ፎቶ ልኮላት ያክስቱ ልጅ እንደሆነች ነው የነገረሽ። ላንቺስ እሷ ምኑ እንደሆነች ነበር የሚነግርሽ? እሷ እንደምታፈቅረው እሱ እንደማያፈቅራት። አዎ ቅድም ብለሻል። ሶሪ እሷ እንደምታፈቅረው እሱ እንደማይፈልጋትና ራሷን ልታጠፋ ከዱባይ ፎቅ ላይ ራሷን ልትጥል ስለሆነ ራሷን እንዳትጥል እሷን ትሪት ለማድረግ አብሯት እንዳለ ላይክ ሳይፈልጋት ግን በጣም መልካም ሰው ስለሆነ ራሷን እንዳታጠፋ ነበር አብሯት የነበረው። ስለዚህ አሁን አንቺ ስትደውይ ለሷ ቆያ ክስቴ ልጅ ደወለች ብሎ ይዘጋል። አንቺ ስትደውይ እሷ ስትደውል ላንቺ ምን ብሎሽ ነው የሚዘጋው? እኔ እናቴ ደወለች ይለኛል፣ የተደፈረችው እህቴ ደወለች ይለኛል። ምንም ምክንያት የለም። እሺ ላንቺ ያለሽ የተደፈረችው እህቱ የት እንዳለች ነው የሚነግርሽ? አሜሪካ። አንቺ ኢትዮጵያ ሆነሽ አሜሪካ ናት እያለ ያስወራልሻል። በጣም ይገርም። በጣም የታለ ልጁ? ፎቶውን የድርጅቱን ፎቶ ሊያሳየን የነበረው ልጁ እሺ ዘበኛ ነው። እዛ ዘበኛ ነው የሚሰራበት ቦታ ማለት ነው። ዘበኛ ሆኖ ነበር እንደሚሰራ ይህንን አውቃለሁ። መጀመሪያም የተናገርኩት ነገር ይህንን ነበረ፣ ዘበኛ እንደነበረ። አዎ ዘበኛ ነው፣ ሴኩሪቲ ነው ብለካል። ትክክል ይሰራ ነበር። ግን ዊአሮፕን ደግሞ አሁን ላይ ስራ እንደሌለው አይዶ ነው። አሁን ይሁን በፊት ስራ እንደሌለው ነው እሷ የነገረችው። እኔም በሚያወራበት ሰዓት ምን አሁን ለምሳሌ ካምፕ ውስጥ ነበር እሱ። አሁን ለምሳሌ እነሱን ሲያናገራቸው ግዴታ ሀብታም መስሎ መታይ ስለነበረበት እንደዚህ ስራ አለኝ ስራ የለም ምናምን ሊል ይችላል ማለት ነው። ግን እውነታው ዘበኛ እንደነበረ ነው። ያው አሁን እሱ ድርጅት የሚሰራበትን ድርጅት ይዞት መጥቷል። ፎቶውን በትልቁ አረጋለሁ። ፎቶውን ግሪን ጋለሪ ላይ አስቀምጠው ስክሪንሻቱ። ኦኬ ዌይት ቆያ እንዴ እኔ ጠፍቶብኛል። ግሪን ስክሪን እንዴት እንደማገኝ ገስት ላይ አላውቅም። ያው ልክ ንካራ ስክን ከዛ የቪዲዮ ምልክት ይመጣልካል። የቪዲዮ ምልክት ሲመጣ 8 ነገሮች ይመጣሉ። ከ8ቱ የመጨረሻው አረንጓዴው ስኩዌሩ ግሪን ጋለሪ ነው። እሱን ንካ መጀመሪያ ራስ አገኘሁት። በጣም ጥሩ
ይሄኛው ላይክ ከማል ጀምር ላይክ ኦኬ ከዛ ትልቅ አድርጉና ላሳይሽ። እሺ ወሰም ልክ ሰውዬው ነው። አዎ ትክክል ራሱ ነው። አቤት ስንት አይነት መልክ እንዳለው። መልኩ ይቀያየራል እናንተዬ። የሚሰራበት ቦታ ላይክ የሚሰራበት ላስረዳችሁ። የሚሰራበት ቦታ በቪዲዮ አይቻለሁ፣ እንደዚህ ያለ ቦታ። ሁለተኛ ሌላም ላሳያችሁ። ስለዚህ ነገር ላስረዳችሁ። ምን ማስረጃ ነው የሱ እንደሆነ የሱ መስሪያ ቤት እንደሆነ የታለሱ? ስለ ማርቆስ ይሄን ያክል ከነገርኩሽ እኔ ሜሴጅ ያወራንበትን ድምፁንም ላሰማሽ እችላለሁ። ይሄን ያክል ከነገር ማመኑ ያን ያክል እንትን የሚል አይመስለኝም። እና በጣም ሀይ የሆነ ቦታ ነው የሚሰራው። በጣም በድርጅት የሚጠበቅ ቦታ ነው የሚሰራው። እሱ እንደነገረኝ ሳይሆን እዛ ጋርም እንዳየሁት ከሆነ ማለት ነው። አይ ቲንክ ይሄ ነገር እንደ ጉብኝት የሚገባበት ነገር ሊሆን ይችላል። አንዳንድ ጊዜ እኔ ዩቱበር ነኝ ምናምን ብለሽ ገብተሽ የምታዩ ነገር ሊሆን ይችላል። አሮ ነው አላውቅም። እሱ ግን ገብቶ እኔን እያወራኝ ቪዲዮ ኮል አይቻለሁኝ። ሌላ ላሳያችሁ። ቆይ እንደዚህ ያለ ቦታ ሌላም ልቀይርላችሁ እኮ ወንድሜ። እኔ የኔ ጥያቄ እሱ ቆሞ ዩኒፎርም ለብሶ ወይም እየሰራ ካላሳየከኝ ዝም ብለህ ይሄን አምጥተክ እሱ እዚህ ነው የሚሰራው ብትለኝ ለእኔ እንዴት ነው ማስረጃ ሊሆን የሚችለው? እሺ አሁን እኔ ስለ ማርቆስ ማላቅ ሰው ብሆን ኖሮ ይሄን ሁሉ ነገር እነግርሻለሁ። ከማርቆስ ጋር እንዳወራ ማርቆስማ ድብና አድርገህ ታውቃለህ። ግን የማርቆስ ስትለኝ ታዲያ በቃ ይሄን ያክል ካወራሁኝ እኔ ያንን ነገር ምን መሰለክ ማስረጃ ማለት ማርቆስ ቆሞ እዛ ውስጥ የሆነ እየሰራ ዩኒፎርም ለብሶ የሆነ ነገር እያደረገ የተነሳው ፎቶ ከሆነ ብቻ ነው የምታሳምነኝ። ዝም ብለህ ቢውልዲንግ ስላሳየከኝ እና እዚህ ነው የሚሰራው ስላልከኝ እንደሚሰራ ማመን አልችልም እያልኩ እኮ ነው። ይቅርታ ሀቡ ይቅርታ። ይህን ሁሉ ከነገርኩሽ በኋላ አንዴ እዮብ በሚባል ጓደኛ አለው። ይኸው ኮሜንት እያደረገ ነው። ዘበኛ ነው እያለ ነው። ኦኬ እኔ የነገርኳቸው አንተምነከው ነው ወንድሜ። ይኸውልህ አንተንም አታሎካል። ትልቅ ቦታ ነው የምሰራው፣ በጣም በትልቅ ቦታ የሚጠበቅ ቦታ ነው የምሰራው ብሎ ከአንተ አምነኸው ነው። ተጭበርበርህ ነው አንተ ራስህ። ኦኬ እሺ አንድ ነገር ላሳይሽ። እዮብ በአካል ያውቀዋል፣ አብረው ነበሩ። እሺ እዮብ ቤት አለ። እኔ ነኝ ይበል ላስገባው የሚሰራበትን ቦታና ይሄ 45,000 ብር ላንተ የሰጠበት ደረሰኝ ነው ነው። አሁን ይሄ የተላከበትን ሰውዬ መግለጽ ይችላል እዚህ ጋር። ይሄ የማን እንደሆነ ነው አላውቅም፣ ግን ይሄ አካውንት የገዛበት ደረሰኝ ነው። ትዕግስት ተስፋዬ ምናምን ነገር የሚላል መክደት አሰፋ። ከዚህ ውስጥ አሁን እኔ እዚህ ውስጥ እስካሉት ልጆች መካከል የሆኑ ልጆችን ጠቅሼ እንደዚህ ማለት ይችላሉ። ስለማላውቅ ከሆነ መረጃ ማስረጃ ምናምን ከሆነ ኢቭን ሁሉንም ነገር ስለማውቅ አይ ቲንክ ያንን ነገር አልቀረጽኩትም፣ ሪከርድ ማድረግ አልችልም። በሌላ ስልክም እንደውም እንደዚህ አድርጌ መቀረጽ እችል ነበረ፣ ግን ያንን ነገር ሜንታሊ አልመጣልኝም። ሪከርድ ማድረግ አልቻልኩም። ምንም አልተግባባንም። ቆይ እሺ ይሄ ደረሰኝ አካውንት የገዛበት ነው። እኛ እንድታቀርብልን የጠየቅንህ ማስረጃ ይሄ ልጅ ትልቅ ቦታ እንደሚሰራ ማዕረግ ያለው ሰው ትልቅ ሰው እንደሆነ አሳየን ስንልክ እኔ እርግጠኛ ነኝ ማስረጃ እመጣለሁ ብለህ ሄደህ ባዶ ቢውልዲንግ ይዘህ መጣ። እሱ የሌለበት ያልቆመበት እስካሁን የነገርኩሽ ሁሉ ነገሩን አመንሽኝ አይደለ? ላይክ ከ100% አመንሽኛል። ይሄ ሰውዬ ስራ የለውም። ሁሉን ነገር ያወራ ከእውነት ነው። ግን መስሪያ ቤት ውስጥ ቆሞ ዩኒፎርም ለብሶ እየሰራ ፎቶ ካላየው ዝም ብሎ ባዶ ቢውልዲንግ ሀቢባ እመኝኝ ግድ የለሽም እዚህ ነው የሚሰራው። አይከናት በሰከንድ ውስጥ ብር ይሰጥሻል። እሺ ባዶ ቢውልዲንግ ጎዳና ላይ የሚኖር ሰው ብር ይሰጥሻል። ዝም ብሎ ትራንስፈር የሚያደርጋል 50-60 ሺህ እስኪ የሰጠውን አንድ ሰው አሳይ። ለማን ያሳዩሽ ነው? ሌላም አሳይሻለሁ። ላይክ አካውንት ገዝቶ በነፃ አይደለም። አካውንት ገዝቶ እኮ ነው። አካውንት ቲክቶክ አካውንት ገዝቶ እና ላይክ እናንተ ከምታደርጉት አንጻር እኮ ነው እኔም እንደዛ እያልኩኝ ያለሁት። ሰውዬው ስራ ባይኖረው ኖሮ እንዴት ነው ብር ሚኪን እንዴት አምኖ ዝም ብሎ የማያውቀውም በ2 ቀን በ3 ቀን ብር ዝም ብሎ ትራንስፈር የሚያደርግለት ነው? ፓስወርድ ይሰጣል። ስራው ምን እንደሆነ ታውቃለህ? የሴቶችን ቪዲዮ ራቆት ቪዲዮ እየቀረጸ ዌብሳይት ላይ መሸጥ፣ ቴሌግራም ላይ ከፍለው እንዲያዩ ሰዎች በማድረግ ያ ነው መተዳደሪያው። አንድ ዌብሳይት አለው። ሁለተኛ ነገር ደግሞ ከሴቶች አጭበርብሮ እና ይልካል። 45,000 ብር ትልቅ ብር ነው እንዴ ላንተ ወንድሜ? ቆይ ሌላ አንድ እዚህ ላይ መጨመር የምፈልገው ነገር አለ። አሁን ለምሳሌ እሱ ወረቀት ከሌለው ማለት ነው ትልቅ ድርጅት ላይ ተቀጥሮ ሊሰራ አይችልም። የዓለም አቀፍ ሕግ ነው ማለት ነው። ልጅ የለውም እና የሚሰራ የነበረው ዘበኛ ሆኖ ነው እየሰራ ያለው። አሁን አንተ ቪዲዮ ያነሳልህ አንተ ዘበኛ ሆኖ የምሰራ ከሆነ አንድ ሀገር ላይ
ገብተህ ፒክቸር ማንሳት ትችላለህ። ኦኬ። እና ልጁ ወረቀት የለውም ወሬቨር ሂዝ ኔም የሚጠቀመው ማለት ነው። ወረቀት የለውም። የሚሰራው ዘበኛ ሆኖ ነው የሚሰራው። ኦኬ። እኔ ዘበኛ የማውቀው ላይክ እኛ በር ምናምን መስሉኝ ታውቂያለሽ። እንደ ኢትዮጵያ ታስበው የውጭ ሀገር ዘበኛ እና የኢትዮጵያ ዘበኛ እኮ አንድ አይደለም አባቴ። ኦኬ በቃ ተግባብተናል። አሁን እሺ ደረሰኙን አጥፋ። ዋርኒንግ እንዳይሰጥክ ደረሰኙን አንሳው። ኦኬ ናይስ። እኔ ደላላ መስሎኝ ከሆነ ላይክ ደላላ ከሆነ እነዚህ ደላሎች ምናምን ብሎ ልኮልኛል ፎቶ እና ልጆችም የሆኑ ልጆች ልኮልኛል። አውዬ አንዴ በትልቁ አድርጊኝ እኔን ማለት ነው። አንዴ በትልቁ አድርጊኝ። በትንሹ ስለ ስራው ላስረዳሽ ነው ያሉኝም ፎቶዎች ስናደድበት ስላጠፋው የሴኩሪቲ እንትን የለበሰውን ሁሉ ይታያል ፎቶ። አዎ ጠፍቷል። ስክሪኑን አብሪው። አዎ እሺ። የሴኩሪቲ እንትን ኮፍያ ምናምን ለብሶ ሁሉ ነበረኝ እኔ ማለት ነው። 24 ሰዓት ስለማወራው የሚለብሳቸውን ዩኒፎርሞች ሁሉ አድርጎ አለኝ። ኦኬ ግን አጥፍቼው ነው። ይሄም እንዳጋጣሚ አሁን ማስረጃ ስፈልጊ ነው። ይሄ የያዘው እስክሪብቶ ነው። ኦኬ እዚህ ጋር ደግሞ ያሰረው የሆነ እንትን የሚለብሱት የለ አዎ ሴፍቲ ነገር ምናምን ይጻይ መከለከያ ያደረገ እንደዛ ነው ያደረገው። ኦኬ እሱን ነው እኔ እንትንም የሴኩሪቲ እንትን ለብሶ ሁሉ አይቻለው። የሚሰራው ደግሞ በጥቁር እንደሚከፈለው አውቃለሁ። እሱን ያወቅኩትኝ እንዴት ነው ላይክ ደሞዝ ሲከፈለው የትም ሀገር ላይ በባንክ ነው ደሞዝ የሚከፈለው እኔ እስከማውቀው ድረስ ማለት ነው። እሱ ግን ደሞዝ ልቀበል ነው ሲለኝ የዛሬን አድርገውና በእንትን ነበር የሚቀበለው የሆነ ቦታ ላይ ይሄድና ኖ ወይ በጨለማ የሆነ ብቻ የተደበቀ ቦታ ላይ ነው የሚከፈለው። በካሽ ነው ገንዘብ የሚቀበለው እንጂ በአካውንት አይገባለት። በአካውንቱ አይደለም በካሽ በፖስታ ይዞኝ ሄዶ ቦታው ድረስ ነው የሚቀበለው። የሚከፍለው ሰውዬ የሆነ መኪና ውስጥ ተደብቆ ቁጭ ብሎ ነገር ና ይለዋል፣ ይሄዳል። ሁልጊዜ ሲቀበል ማታ ነበረ ሄዶ የሚቀበለው ማለት ነው። ኦኬ ስለዚህ እኔንም የሚለኝ ይሄን ቦታ ሚኪ ያሳየውን ቦታ ያሳየኛል። ምንድነው የሚለኝ? እኔ ቆይ ቪዲዮ ልዝጋ አንዴ። እሺ ይቺ ጀግና ናት። ባይዘው ለማርቆስ መጋለጥ ማይ ጋድ ይቺ ጀግና ናት። ማ አበበች። እሷ ባትመጣ ቲክቶክ ላይ እሷ እኔ ቤት መጣ አስፋይ ካሜራውን ዞርም አለኝ ሐቋ አይወጣም ነበር። እሺ ማሪ ቀጥይ። ቪዲዮ ልታበሪ ካሜራ ዞራል። ካሜራሽ ዝግ ነው። ኦኬ ልታበሪ ፈልገሽ ነው? ኖ እያጠፋሁት ነበረ እኔ እየታየው መስሎኝ። በቃ ጠፍቷል ካሜራሽ። እሺ አሁን አጥፍቼ ጠፍቶ ነበር እኮ። ቆይ ይሁን ያጠፋውልሽ። በቃ አሁን አትነካኪው አንቺ ካሜራሽን ጠፍቷል። እሺ እና ስለ ስራው ንገሪኝ ካልሽ ማለት ነው። ስራ በእርግጥ አያስንቅም፣ ያስከብራል። እነሱ በነገሩኝ ሰዓት ራሱ እነ ሆሳሚ በነገሩኝ ሰዓት እንደዚህ ነው ስራው ራሱ ማመን ከፈለግሽ ብለው ሲነግሩኝ እኔ አምኜበት ነው አብሬው የሆንኩትኝ ማለት ነው። ማንነቱንም አይቼ ስራውንም አይቼ ብሆንስ ሴኩሪቲ ብሆንስ ታዲያ ማንነቴን ነው እንጂ ስለ ሴኩሪቲነቴ አይደለውም። ግን ብሆን ራሱ ሲለኝ ብትሆንም እኔ ስራ አልንቅም። ስራ ያስከብራል እንጂ አያስንቅም። ኦኬ ችግር የለብኝም ብዬ ነው አብሬው የሆንኩት። ግን ሲነግረኝ እዚህ ልጁ ያሳየው መስሪያ ቤት ሲሄድ አያወራኝም ነበር እኔ እዛ ሲሄድ ማለት ነው። ቀን ሲሰራ ኖ እዚህ ሰው ማውራት አይቻልም፣ ኔትወርክም የለም፣ በቪዲዮ ላወራሽ አልችልም፣ አይዲዮ ነው ማወራሽ ይለኛል። ሁልጊዜ በቪዲዮ የሚያወራኝ ሰው አይዲዮ ያወራኛል። ግን 24 ሰዓት ነው የሚያወራኝ በኪስ ውስጥ አድርጎ። የሚሰራው ደግሞ መንሰላል ላይ ተንጠልጥሎ እንደሆነ ነው። መቀጣጠል ገመዶችን መቀጣጠል እንደሆነ። ይሄ ሴኩሪቲ አይደለማ። ሴኩሪቲ ለምሳሌ የደረስኩበት ነገር አለ እኔ ኦኬ። ከዛ ወይኔ ምንድነው? ማነው ሪሙቭ ያደረጋት? ሪሙቭ ነው የሚለው ያሳየኝ ስክሪን ላይ። ማነው ሪሙቭ ያደረጋት አበበችን? አካውንቴ ሀክ ተደረገ እንዴ? ወይኔ ጉዳችን! ማርቆስ መጣ ማርቆስ። አሁን ሁላችሁንም ሊነቃቅላችሁ ነው። ሀክ አድርጎታል። አካውንቴ በማርቆስ ቁጥጥር ውስጥ ነው አሁን። ራይት እና ሚኪም አንተም ተጀንጅነሃል። ቪክተም ነህ? ማን ነው ቪክተም ነህ ያለው? እኔ ነኝ ያልኩት። ይሄን ሀሳብ ኖ ቪክተም
ኧረ እሱም ቪክተም ነው እንጂ እሱም ተጀንጅኖ ኦልሞስት ብር ልኮ ነበር። ሁለታችሁም ቪክተሞች ናችሁ፣ የማርቆስ ተጠቂዎች። በማርቆስ ቫይረስ ያልተጠቃ የለም። አበበች ኢንቫይት ተደርጋለች። ቆይ አንዴ ፎቶ የእሱ ፎቶ ጓደኛው ያልኩሽ ሊልክልኝ ነው። አይቼ ነበር ዋትስአፕ ልክልሻለሁ። ግን ማነው ሪሙቭ ያደረጋት? እንትናን ንገሩኝ ሞዴሬተሮች። ተሳስታችሁ ሪሙቭ አድርጓችኋት ነው አበበችን? እኔ ሊሆን ይችላል አላውቅም። አይ ሞዴሬተር የለህማ አንተ ሳይኖርክ እንዴት ሪሙቭ ማድረግ ትችላለህ? ሞዴሬተር ብቻ ነው። ማን ነበርኩም ሀቡ ሞዴሬተር ነው እንዴ ማለት ነው? ቤት ወስ አካውንቴን ተቆጣጦት ነው እንጂ ሀክ አድርጎኝ። አሁን ሁላችንም በማርቆስ ቁጥጥር ውስጥ ነው ያለነው። ሀክ ተደርጓል አካውንቴ። እሱ ነው እየተቆጣጠረው ያለው። ግን እኔ እንደ ሀሳብ ነው አይደል አስገባት ወይ ላይክ አሁን ይሄ ሁሉ ነገር ላይክ እሱን ነው የሚጠሉት ሰውየው። አሁን እነዚህ እዚህ ጋር ያሉት ልጆች እህቶቻችን ማርቆሴን ነው የሚጠሉት ወይንስ ሆሳሚ ነው? እንዴ ምን አደረኩ? ታቆላምጠዋለህ እንዴ ማርቆሴን ምናምን እያልክ ተጀንጅኗል እኮ እያልኩ ነው። ይሄ ሰው ቆይ እኔ የምልህ ለምን እንጣላሉ? እኔ ምን አደረኩ? በማላውቀው ፎቶ እሱ ነው ያናገራቸው። ላይክ እኔ የማላውቃትን ልጅ አሁን ላይክ አይ አይደለም ኦኬ። ግን እንደ ሀሳብ ዱባይ ላይ ምናምን ደላላዎች ምናምን ነገር ልኮልኛል። እነሱን የሆነ እንትን ካላችሁ ብዬ ነው። ዋርኒንግ ሰጥቷት ነው አበበችን የነቀላት። ዋርኒንግ የእሱን ፎቶ ስላሳየች። የታለች? በሌላ አካውንት መታለች። ላስገባት። ኦሬዲ እኮ አይተውታል እኮ ወንድሜ ሚኪ፣ አይተውታል እኮ ኦሬዲ ማርቆስ መሆኑን አይተውታል። ኦኬ አይ እሺ አይ እኔ ማርቆስ ተላላኪ አይደለሁኝም። ማን ነው ነገር ማርቆስ? ኦኬ አይ ለነገሩ እያወኩት እናንተን እያወኳችሁ ማርቆስ ይሰር ላይክ ሌላ ነገር እያሰቡ ነውና እንዳይዞር ሪካርድ ካደረጉ ማርቆስ ለምን ትለዋለህ? ለምን ታቆላምጠዋለህ ሰውየውን? ማን ነው ስሙ ታዲያ? ማርቆስ አይደል እንዴ? አዎ ማርቆስ። ስለዚህ ማርቆስ በለው። ደግሞ ቢኒያም ጌታቸው ነው ትክክለኛ ስሙ። ማርቆስ የሚሸቅልበት ሶሻል ሚዲያ ላይ ሴቶችን የሚያጭበረብርበት ስሙ ነው። ኦኬ እሺ ማርቆስ ኤስን እኮ ነው ይጨምር ደብል ኤስን አይደርኳት። ኦኬ ሀቡ ቁጥር ሰታሻታል የምጽፈው የተለየ ከጽፈው ግን አጣኋትኝ። አሁን አለፈች እሷ ናት መሰለኝ። ኦኬ አበባ እየሰጠውሽ ነው አለችኝ። ኦኬ ይሄኛው ነው እንዴ? እስቲ አሁን ስጭኝ፣ አሁን ስጭኝ፣ አሁን ስጭኝ አበባውን። አሁን ሁሉም መስጠት ጀምር ማሪ። ቆይ እሷ ስነግራኛለች ቃል ፋን ነው በሚል አካውንት ነው ያለችኝ። በጓደኛ አካውንት ገባለው ዋርኒንግ ሰጥቶኝ ነው አለች። በሰው አካውንት ነው የምትመጣው። እሺ እሺ ሀውዬ ዋርኒንግ ነው የነቀለኝ። በጓደኛዬ መጥቼ ነው። ዋርኒንግ ሰጠሽ? የሱን ፎቶ ስላሳይሽ ነው ይመስለኛል። እዚህ ጋር ብረት ምናምን ስላለ ነው መሰለኝ። እና ስለ ስራው ነገር ነው ዋርኒንግ ያሰጣል። እስኪ ብርቶ ይዞ ነበር ለዛ ነው ያ ይሆናል። መጣ እንዴ? እና ስለ ስራው ንገሪኝ ካልሽ በመጀመሪያ እንደተዋወቅን ለ3 ወር ለ4 ወር አይሰራም ነበረ። እንዴት ነው አይሰራም ያልኩሽ? ቀን ቀን ከኔ ጋራ ነው 24 ሰዓት የሚያወራው ማለት ነው። ከዛ ማታ ማታ እኔ ስተኛ ደግሞ በኦንላይን እንደሚሰራ ነበር የሚነግረኝ። እኔን እየጠበቀኝ እሱ በኦንላይን ይሰራል። ኦኬ ከዛ ከ4 ወር በኋላ የሆነ ስራ መስራት እንደጀመረ ያ ስራ ምንድነው? ያን ስራ መስራት ሲጀምር ከኔ ጋር ማውራት አይችልም በቪዲዮ ማለት ነው። ምንድነው ስራ ስለው የሆነ ድርጅት ውስጥ ነው የምሰራው፣ ሶፍትዌር ኢንጂነሪንግ እንደሆነ ይነግረኛል። እንደዛ ነው የምሰራው። ገመድ መገጣጠም ነው። እኔ እኮ ከ5ኛ ከ6ኛ ከ7ኛ ፎቅ እየተመላለስኩ ነው የምውለው። አታስቢልኝም እንዴ? እኔ ስራዬ እንደዚህ ነው፣ ገመድ መገጣጠም ነው ምናምን ይለኛል ማለት ነው። እየተጠቀሽ ማለት አንቺ ተኝተሽ እሱ እንደ
መልአክ አንቺ ተኝተሽ እየጠበቀሽ። አዎ እንግዲህ በዛ ሰዓት እሱ በኦንላይን ላይ እንደሚሰራ ነው የሚነግረኝ ማለት ነው። እኔ ተኛለሁኝ ማታ እሱ ይሰራ ማታ ነው የምሰራው ይለኛል ማለት ነው። ላፕቶፑን እንዲይዞ አንቺ ድሪ የምታረጊው ላፕቶፑን ይዞ ቁጭ ብሎ ስራውን እየሰራ እንደ መልአክ አንቺ ተኝተሽ እሱ እየጠበቀሽ። አዎ በሰዓቱ እንደዛ ነበረ ማለት ነው የማስበው። ከዛ በኋላ ከ5 ወር ነው ከ4 ወር በኋላ እየሄደ መስራት ጀመረ ማለት ነው። እየሄደ መስራት ሲጀምር ያው መንሰላል ላይ ተንጠልጥሎ ምናምን አለ አይደለ ኢንጂነሪንግ ስትሆኝ የሆነ መገጣጠም ምናምን መሰለኝ እንደዛ አይነት ነገር ጋይስ ሶፍትዌር ኢንጂነሪንግ ገመድ በመገጣጠም አስባችሁታል። ከዛ ይሄ ልጁ ያሳየውን ቦታ ለመናገር ስለፈለኩ ነው። እዛ ቦታ ላይ ምናምን ልክ ሲያሳየኝ ይሄው ስራ ቦታ ላይ ብሎ ቪዲዮ ገልብጦ ነበር የሚያሳየኝ ማለት ነው። እሱ ያሳየውን በሙሉ ያሳየኝ ነበር ማለት ነው። ከዛ እንዴት ነው እኔ ሴኩሪቲ መሆኑን ያወቅኩትኝ? በቃ ቀን አያወራኝም አልኩሽ። የሆነ ጊዜ ላይ የማታ ሽፍት ተደረገ ማለት ነው። እዛ መስሪያ ቤት የሚሰሩት ሁሉም ቫኬሽን ሲሄዱ እሱ ብቻ ቀረ እዛ ውስጥ። እዛ ሲቀር ምንድነው የሚያደርገው? ማታ ይዞኝ ይሄዳል። እኔ ደግሞ ኖ ቪዲዮ ከፍተክ እንደ በፊቱ ካላወራኸኝ ሞቼ ይገኛለሁ፣ በቃ እዛ ጊዜ እንድሰጠኝ ይፈልጋለሁ ብዬ አስጨነቅኩትኝ። እሱ ደግሞ ኖ እዛ አይቻልም፣ ቪዲዮ መክፈት አይቻልም፣ እንደዚህ ነው ሲለኝ በቃ እንለያያለን እንደዛ ካልሆነ ብዬ አልኩት ማለት ነው። ከዛ የግዱን ቪዲዮ ከፍቶ ለስንት ቀን? ለ17 ቀን